ኀቤከ እግዚኦ አቃሎኩ ነፍስየ አምላኪየ ወኪያከ ተወከልኩ ወይሳፈር ለዓለም ወይሳቆኒ ጸላእትየ ጌታችን በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ እርሱ ቀረቡና ለብቻቸው እንዲህ አሉት፣ ይህ መቼ ይሆናል? መምጣትህና ምልክቱ ምን ይሆናል? ምንድን ነው? የዓለሙ ፍጻሜስ መቼ ይሆናል? ንገረን አሉት። ጌታ ኢየሱስም መልሶ እንዲህ አላቸው፣ እንዲህ ሆነ እንዳያስቷችሁ ተጠንቀቁ አላቸው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርነትንም ሰልፉንም የጦርነቱንም ዜና በሰማችሁ ጊዜ እወቁ፣ አትደንግጡ። ይህ ሁሉ ግድ ይደረጋልና፣ ነገር ግን ወዲያው የሚያልፍ አይደለም። ሕዝብ በሕዝብ ላይ፣ ነገሥታት በነገሥታት ላይ ይነሳሳሉ። በየሀገሩ ረሃብ፣ ቸነፈር፣ ንውጽውጽታ፣ ጸብ፣ ክርክርም ይመጣል። ይህ ሁሉ የመከራው መጀመሪያ ነው። ያን ጊዜ ይከሷችኋል፣ ለመከራም አሳልፈው ይሰጧችኋል፣ ይገርፏችኋል፣ ይገሏችኋል። በስሜ ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም ይጣላሉ፣ ይገዳደላሉ። ብዙዎች ሐሰተኞች መምህራን ይነሳሉ፣ ብዙዎችንም ያስታሉ። ከአመፃና ከክፋት ብዛት የተነሳ ፍቅር ከብዙዎች ትጠፋለች። ብዙዎችም ሃይማኖታቸውን፣ ፍቅራቸውን ይክዳሉ። ትዕግስትንም አዘውትሮ የያዘ ግን እሱ ይድናል። ይህም የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በአሕዛብ ሁሉ ላይ ምስክር ቢሆን ያን ጊዜ እልቂት ይደርሳል። ምስክር ሊሆን ያን ጊዜ እልቂት ይደርሳል። በነቢዩ በዳንኤል የተነገረውን
የመፍረሱን ርኩሰት ምልክት ያያችሁ እንደሆነ በተቀደሰው ቦታ የሚቆመው የሚያነበውን ያስተውል። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሸሻሉ። በሰገነትም ያለ በቤቱ ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻም ያለ ልብሱን ሊያነሳ ወደ ኋላው አይመለስ። ነገር ግን በዚያች ወራት ለጸነሱትና ለሚያሳድጉ ወዮላቸው። ነገር ግን ስደታችሁ በሰንበትና በክረምት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዲያ የማይደረግ ጽኑ መከራና ጭንቅ ይሆናል። እነዚያ ቀኖች ባያሳጥራቸው ኖሮ ሥጋዊ ደማዊ ሁሉ ማንም ባልቻለም ነበር። ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜ ክርስቶስ እነሆ ከዚያ አለ ወይም ከዚያ አለ የሚላችሁ ቢኖር አትመኑ። ክርስቶስን የሚክዱ ነቢያትን የሚያሳብሉ ሐሰተኞች መምህራን ይነሳሉና ለማሳሳትም ታላቅ ታምራትንና ድንቅ ስራዎችንም ይሰራሉና ቢቻላቸውስ የተመረጡትንም ባሳቷቸው ነበር። እነሆ አስቀድሜ ነግሬያቸዋለሁ። በምድረ በዳ አለ የሚላችሁ ቢኖር ወደዚያ አትውጡ፣ በቤት ውስጥም ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ ይሆናል። ገደላ ወይም እርድ ካለበት አሞሮች ይሰበሰባሉ። በእነዚያ ቀኖች የሚደረገው መከራ በኋላ ፀሐይ ይጨልማል። ከሚደረገው መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮችም ኃይል ይነዋወጣሉ። በዚያ ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም በምድረ በዳ ያሉ አሕዛብ ሁሉ የሰው ልጅ በኃይልና ከብዙ ክብር ጌትነት ምስጋና ጋር በሰማይ ደመና ሆኖ ሲመጣ ባዩ ጊዜ ያለቅሳሉ። መልእክተኞቹንም ከመለከት ድምፅ ጋር በታላቅ ክብር ይልካቸዋል። የተመረጡትንም ከዳር እስከ ዳር ከአራቱም ማዕዘን ይሰበስባቸዋል። ምሳሌውንም ከበለስ እወቁ። ጫፉ የለመለመ ቅጠሉም ያቆጠቆጠ እንደሆነ መከር እንደደረሰ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ያያችሁ እንደሆነ መከር እንደደረሰ ወደ ደጃፎችም እንዳትወጡ እወቁ። እስኪደረግ ድረስ ይቺ ትውልድ እንዳታልፍ እውነት እላችኋለሁ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህች ቦታ መጽናናትን በቅዱሳን አባቶች የሚጠሩትን ቦታዎች ገዳማትና በውስጣቸውን ከሚኖሩ ሽማግሌዎች በጠቅላላውም ስለዚህ ዓለም መጠበቅ ጌታ ከክፉ ይጠብቃቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በዚያች ቦታና በዚያች ቦታዎች በዚች ቀን ቦታና በሌሎች ቦታዎች ስለሚገኙ በነፍስና በሥጋ ስለታመሙ አባቶቻችን ወንድሞቻችን ጌታ ለእኛም ለእነሱም ሕይወትን ጤንነቱን የሚሰጠን ዘንድ በጎ ነገርን ያደርግ ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በባሕርና በየብስ በወንዝና በሸለቆ በሌላውም መንገድ ሁሉ ስለሚጓዙ አባቶቻችን ወንድሞቻችን ጌታ በቀና መንገድ መርቶ በደስታ ወደ መኖሪያቸው የመልሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በእርሻ ለሚገኙ ፍሬ ስለ ዛፎችና ስለ ወይኖች በዓለም ውስጥ ባሉ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባሮቹ ባርኮ ሌሎችን ከመጥፋትም ጠብቆ ከፍጻሜ ፍሬ ያደርሳቸው ዘንድ ጸልዩ። እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። አምላካችን ክርስቶስ በጎችንና በገዦችና በፈራጆች ሁሉ ሴት ልጆችንና
ምሕረትን እንዲሰጠን ልቡናቸውንም ሁሉ ጊዜ በቸርነቱ እንዲያራራልን ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። ስለ ሀገራችን ኢትዮጵያ ስለ አስተዳዳሪዎቿ እና በጠረፎቿ ጠላትን በመከላከል ያሉትን ጌታ በሰላም ይጠብቅልን ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናት መልካም ነገርን ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። ክርስቶስን አምነው ከዚያች በፊት ስለሞቱ አባቶቻችንና ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱንም የተቀደሱ አባቶቻችን ሊቃነ ጳጳሳት፣ አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን፣ ሌሎችንም ከክርስቲያን ወገኖች በሞት ያረፉትን ሁሉ ጌታ እረፍት ይሰጣቸው ዘንድ በእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው፣ እስከ መጨረሻም ሕቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ሐዋርያት ስለሰበሰቧትና ስላጸኗት ስለ አንዲት ቅድስት ቤተ ክርስቲያን ሰላም፣ ስለ ሕዝቧም ስለ መዳንና ስለ ቦታው ሁሉ መጠበቅን የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ንዑድ ክቡር ስለሚሆን ስለ አባታችን የኢትዮጵያ ፓትርያርክ አባ ማትያስን ጳጳሳቱን፣ አለቆች፣ ኤጲስቆጶሳቱን ስለ አባ ሕርያቆስ ኤጲስቆጶሳት ንዑድ ክቡር ስለሚሆኑ አበው አባቶቻችን ሕይወትና አኗኗር የፈጸመ ለረጅም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸውን በሰላም ያጸናቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስለ አንድነታችን የቀናች ሃይማኖት ስለ አባቶቻቸው ሕዝበ ክርስቲያን አንድነታቸው ጌታ ይጠብቃቸውና በሰላም ያስፈጽማቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በከበረች ቤተክርስቲያን መባን ከሰውና ከእንስሳት ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸውም እንዲጸኑ ይረዳቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስራቸው ሁሉ በቸርነቱ ስለሚያስቡና ለበጎ ነገር ስለሚያደክሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውንም ይሰጣቸው ዘንድ ይቅርታንም ያደርግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ለቁርባን የሚሆን ስንዴውን፣ ዕጣኑን፣ ዘቢቡን፣ ዘይቱን፣ መብራቱን የሚነበብባቸው መጻሕፍትንም ሌላውን የቤተክርስቲያን ዕቃ ሁሉ በመስጠት ስለሚያስገቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስማቸውን በእያንዳንዳቸው እንድንጠራ ስላዘዙ ለቤተ ክርስቲያን ሊቃውንትና ታላላቆች አባቶች ጌታ ይባርካቸው ዘንድ በባለስልጣኖች በሹማምንቶች ፊት በፈራጆች ዘንድ አደባባይ ፍቅርን መወደድን ያድላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በደዌ ሥጋ በደዌ ነፍስ ለደከሙትና ለተቸገሩ ለባልቴቶቿ አባት እናት ለሞቱባቸው ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ በዘር ለዘሩ ለሚሸጡ ለሚገዙ ለተጨነቁት ሁሉ ሰውነት በማናቸውም ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽከላ ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነሱንም እኛንም ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። በነፍሳቸው ይቅርታን ከፈለጉ ክቡር በሆነ እየፈለጉ ክቡር በሆነ በዚህ ስፍራ ለተሰበሰቡት ሁሉ የእኛንም አምላካችን መድኃኒታችን ይቅርታን ፈጥነው ይደረግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በዚህ ዓመት ስለ ዝናብ መዝነብ ስለ ባህርና ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይሻርላቸው ዘንድ ይባርክላቸው ዘንድ እስከ ልካቸውና ይሞላቸው እስከ ልካቸው ይሞላቸው ዘንድ ለምድርም ልምላሜዋን ሰጥቶ ደስ ያሰኛት ዘንድ ስጋዊውንም ደማዊውንም ሁሉ
በረድኤት ያጸና ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ጸሎታችን ያስባቸው ዘንድ አስቡን አትርሱን ስላሉን ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜውም ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ይህችን ሳምንት ጌታ በበጎ ይፈጽማት ዘንድ ከእኛም የጠላትን መፈታተን ያርቅ ዘንድ ሰውነታችንን ያድን ዘንድ ይቅር የሚለን ዘንድ ኃጢአታችንን ያስተሰርይ ዘንድ ጸልዩ። ጌታችን አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይ ዘንድ ጸልዩ። ክርስቶስ አምላክነ ዘመጻወ አመበ እንዲአነ በመሞቲሁ ቤዞን Amen.
ወመንፈስከ ቅዱስ ማርያዊ እስመ መሳይከ ማዳንከ
በሕይወታቸው ዘመን ሁሉ በቀናች ሃይማኖት በጌትነትና በክብር ጠብቃቸው። ከሕሊና ሁሉ ከልቡናም ሁሉ ከፍ ባለች ሰላምና ፍቅር ውስጥ አኑራቸው። አምላክን የወለደች የሁላችን ቅድስት ድንግል ንጽሕት ማርያም ስለኛ በምታደርገው ልመናና አማላጅነት ብርሃናውያን በሚሆኑ በአራቱ ታላላቆች በሚካኤልና በገብርኤል በሩፋኤልና በሱሪያል ያለ ሥጋ የተፈጠሩ በአራቱ እንስሳና በ24ቱ ካህናተ ሰማይ ቅዱሳን የሚሆኑ የስማቸው አጠራር ከፍ ባለው በአበው አለቆች በአብርሃምና በይስሐቅ በያዕቆብ በመጥምቁ በቅዱስ ዮሐንስ ቅዱሳን በሚሆኑ በ144 ሺህ ሕፃናት ሊቃውንት በሚሆኑ በአባቶቻችን በቅዱሳን ሐዋርያንና ሰማዕታት ወንጌላውያን በሚሆኑ በቅዱስ ማርቆስ በ72ቱም አርድእት በአምስቱ መቶ ባልንጀሮች ሃይማኖት ናቸው። በቀና በ318 ሊቃውንት ቅዱሳን ስለሚሆኑ በሰለስቱ ደቂቅ በአናንያና በአዛርያ በሚሳኤልም በዲያቆናት አለቃ የሰማዕታትም መጀመሪያ እንደሚሆን በቅዱስ እስጢፋኖስ በቅዱስ ጊዮርጊስም የምስራቅ ሰው በሚሆን በቅዱስ ቴዎድሮስ በቅዱስ በናርዲዮስ በቅዱስ መርቆሬዎስ በቅዱስ ማማስ በቅዱስ አቦሊ በቅዱስ ፊላታዎስ በቅዱስ መርምህናን በቅዱስ አባዲር በቅዱስ ገላውዴዎስ በቅዱስ ፋሲለደስ በቅዱስ ፊቅጦር በቅዱስ ሚናስ በቅዱስ ቂርቆስ በእናቱ በኢየሉጣም በሰማዕታት ሁሉ የወልድ ዋሕድ ሰማዕት ጽኑ ተጋዳይና ድንግል በሚሆን በአባ ኖብ ጌታና ድንገኛ አባት በሚሆን በጻድቁ በአባ እንጦንስ በአባታችን በአባ ጳውሊ በቅዱሳን አባቶቻችን በሦስቱ መቃርሳት በአባቶቻችን በአባ ዮሐንስ ሐጺር በጻድቁ በአባ ጉላም በአባታችን በአባ ብሶይ በአባታችን በአባ አሞን በአባታችን በአባ ዮሐንስ ከማ በአባታችን በአባ ጰንጠሌዎን በአባታችን በአባ ሲኖዳ በአባታችን በአባ ብስንዳ በአባታችን በአባ ለትጹን በአባታችን በአባ ጳኩሚስ በአባታችን በአባ አበከረዙን በአባታችን በአባ በርሱማ በከበሩ አባቶቻችን በሮማውያኑ በመክሲሞስና በዴማቴዎስ በገድል ጽኑ ብርቱ ቅዱስ በሚሆን በአባ ሙሴም መከራ መስቀልን በላይ የለበሱ በ49ኙ ሰማዕታት እና ደጋግ ጻድቃን በሚሆኑ የተባረከች በሆነች በዚች ቀን መጋቢ መልአክም አማላጅነት በረከታቸውና ረድኤታቸው ጸጋ የለመናቸውን ይቅርታ ዘወትር ከእኛ ጋር ለዘላለሙ ይኑር አሜን። 41 ኪዳነ ሰው እንበል። ሁሩ በሰላም ውስተ አብያቲክሙ እግዚአብሔር ያህሉ ምስሌክሙ ነው ወተጋቡ በጊዜ 10 ወአሐዱ ሰዓተ መዓልት ዘሰሉስ